ሰላም ተማሪዎች እንደምን ቆይታችኋል? በ2018 ኤግዚት ኤግዛም የምትወስዱ ተማሪዎች ከወዲሁ የናሽናል አይዲ ወይም ደግሞ ፋን ነምበራችሁን ከዚህ በፊት ከሞላችሁት የትምህርት ማስረጃዎቻችሁ ጋራ ማገናኘት ይጠበቅባችኋል ማለት ነው። እንግዲህ በ2018 ኤግዚት ኤግዛም የሚሰጠው ከሰኔ 4 እስከ 12 መሆኑን ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። ነገር ግን ይህን ናሽናል አይዲ ወይም ደግሞ የፋን ነምበር 16 ዲጂቱንም ከዚህ በፊት ከሞላችሁት የትምህርት ማስረጃዎቻችሁ ጋራ የምታገናኙ ተማሪዎች ሁላችሁም አይደላችሁም። በ2018 ለመጀመሪያ ጊዜ ኤግዚት ኤግዛም የምትወስዱ ተማሪዎች ይህንን መረጃ ይመለከታችኋል ማለት ነው። እንግዲህ ከዚህ በፊት ኤግዚት ኤግዛም የወሰዳችሁ ወይም ደግሞ ሙከራ ያደረጋችሁ ተማሪዎች ካላችሁ ከዚህ በፊት ናሽናል አይዲያችሁ ወይም ደግሞ የብሔራዊ መታወቂያ 16 ዲጂቶችን ከመረጃዎቻችሁ ጋር ስላገናኛችሁ ለእናንተ አይመለከታችሁም። እኔ አዲስ የኤግዚት ኤግዛም ለምትወስዱ በየትኛውም ክልል ያላችሁ ተማሪዎች ይህንን መረጃ ግን እናንተን ይመለከታችኋል ማለት ነው። እንግዲህ እዚህ ጋር እንደምታዩት ሊንኩን ከቪዲዮ ስር ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዚህ ሊንክ ገብታችሁ እንዴት ናሽናል አይዲ ወይም ባለ 16 ዲጂት ፋን ነምበር ማስገባት እንዳለባችሁ አሳያችኋለሁ። ይህንን የማታደርጉ ከሆነ ኤግዚት ኤግዛም እንደማትወስዱና ወይም ደግሞ በጭራሹንም ወደ ፈተና ጣቢያ መግባት እንደማትችሉ አሳውቋል ማለት። ስለዚህ ጥንቃቄ ማድረግ አለባችሁ። እዚህ ስክሪኑ ላይ እንደምታዩት ለኤግዚት ኤግዛም እና ሌላ ደግሞ ለሪሚዲያል ኤግዛም የተዘጋጁ ፕላትፎርሞች ናቸው። እናንተን የሚመለከታችሁ እዚህ ያለችዋን ኤግዚት ኤግዛም የምትሏን አንድ ጊዜ ኮንቲኒው የምትሏን ቬሪፋይ መደረግ አለበት ማለት ነው። እዚህ ጋር አንዳንድ መረጃዎች ይሰጣችኋል። ከ2 እስከ 3 ደቂቃ ውስጥ ባሉ ደቂቃዎች ውስጥ ቬሪፋይ ማድረግ ትችላላችሁ። እንዲሁም ደግሞ ያለው ጥቅም አንዳንድ ነገሮች ይነግራችኋል ማለት ነው። ይህንን ያቅታችኋል ብዬ ተስፋ አላደርግም። ነገር ግን ማሳወቅ ስላለብን እናንተ ብታውቁት ይጠቅማል ብዬ ተስፋ አደርጋለሁ። ከታች ትወርዱና ስታርት ቬሪፊኬሽን የምትላለች ይችኛይቷን ስታርት ቬሪፊኬሽን የሚለውን አንድ ጊዜ ክሊክ ካደረጋችሁት በኋላ ወደዚህኛው ፕላትፎርም ይዟችሁ ይመጣል ማለት ነው። እዚህ ጋር 2 አማራጭ አስቀምጦላችኋል። የመጀመሪያውን ዩዚንግ ፋን ነምበር 16 ዲጂት ቁጥሩን እንድታስገቡ ውስጥ ይቃችሁ። ሌላኛው ደግሞ ዩዚንግ ባዮዳታ ይላል። ይሄኛው ለእናንተ የሚመለከታችሁ ዩዚንግ ፋን ነምበር የሚል ነው። እንግዲህ ይሄ ፋን ነምበር የምታገኙት ከናሽናል አይዲ ባለ 16 ዲጂት ነው። ታውቁታላችሁ ተስፋ አደርጋለሁ። ይህን የማያውቅ አይኖርም እርግጠኛ ነኝ። ስለዚህ እሱን እንድታስገቡና ከዛ በኋላ ከዚህ በፊት ካስገባችሁት መረጃ ጋራ እያንዳንዱን እንድታገናኙት ነው። ምክንያቱም ቅድም እንደነገርኳችሁ ይህንን ነገር የማታሟሉ ከሆነ ኤግዚት ኤግዛሙን መፈተን አትችሉም፣ በጭራሽ አያስፈትኗችሁም። ስለዚህ ይህን መሆን አለበት። ሌላኛው ደግሞ ለኤግዚት ኤግዛም ራሱን ለመፈተን የግዴታ ለኤግዛሙ ቲኬት ያስፈልጋቸዋል። የምትገቡበት ወደ ኤግዛም ሴንተር ለመግባት ያን ቲኬት ደግሞ የግዴታ ደግሞ ከፋን ነምበራችሁ ጋር የተገናኘ ስለሆነ የግድ ማገናኘት ይጠበቅባችኋል። በ2 እና በ3 ደቂቃ የሚያልቅ ስራ ስለሆነ እናንተ ችላ እንዳትሉት ዋጋ ሊያስከፍላችሁ ስለሚችል ማለት ነው። ከታች እዚህ ከርሰሩ ላይ እንደምታዩት ኮንቲኒው ዊዝ ፋን የሚል አለ። እሱን ምረጡና ይህን ክሊክ ታደርጋላችሁ። እዚህ ላይ እንደምታዩት 4 ነገሮችን ነው እዚህ ጋር ያስቀምጥላችሁ። የመጀመሪያው ፋን ነምበር ማስገባት ነው። ሁለተኛ ደግሞ አካዳሚክ ፕሮፋይላችሁን ማየት ነው። ከዛ ፋይዳን አውቶራይዝ ማድረግ ነው። አራተኛ ደግሞ የሞላችሁትን መረጃ ሪቪው ማድረግ ማለት ነው። ከታች ተወርዱና ይሄንን እዚህ ጋር እንደምታዩት ችኛይቷን ብላንክ ስፔሱ ላይ ባለ 16 ዲጂት እንድታስገቡ ጠይቃችኋል ማለት ነው። ይህም ባለ 16 ዲጂት ነምበር በተለያየ መልኩ ታገኙታላችሁ ተሰረጋለሁ። ይህንን በማስገባት ከዛች ጋር እንደምታዩት ከርሰሩ ላይ ኮንቲኒው ትሉታላችሁ። ስለዚህ ይሄንን በማድረግ በ2 እና በ3 ደቂቃ የሚያልቀውን የአይደንቲቲ ቬሪፊኬሽን ማጠናቀቅ ይጠበቅባችኋል። ይህ የማታደርጉ ከሆነ ያው ፈተና ያስቀምጧችሁ ወይም ደግሞ ፈተና ኤግዛሙን መውሰድ አትችሉም ማለት ነው። ስለዚህ ምንም የተከበራችሁ ይህን ነገር ካለ አስፈላጊ የሆኑ መረጃዎች በቴሌግራም ቻናላችን ላይ አስቀምጡልኝ። እዚህ ጋር ቴሌግራም ቻናል አለ። እየተባበርን አንዳንድ ነገሮችን ማግዛችሁ መርዳችሁ ይሆናል ማለት ነው። ምንም አይነት ሀሳብ አስተያየት ካላችሁ ኮሜንት ላይ መግለጽ ትችላላችሁ። ለቤቱም አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ አድርጋችሁ ለሌሎች የሚደርሳችሁ ማድረግ ትችላላችሁ። የቀራችሁ ቀን እጅግ በጣም ጥቂት ቀናቶች ስለሆኑ ከወዲሁ ራሳችሁን አዘጋጁ፣ እንዳትዘናጉ። በቀጣይ በሌላ ቪዲዮ እንገናኝ። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።